በጣም ያሳዝናል። ይህ ታታሪ ወንድማችን ብሬክስ ሀበሻዊ በአሁኑ ሰዓት የጤና ችግር ገጥሞታል። ሁላችን እንደምናውቀው ብሬክስ ሀበሻዊ በስደት ለሚገኙ እህትና ወንድሞቻችን ቀድሞ ድምፅ በመሆን የሚታወቀው በአሁኑ ሰዓት ግን በፎቶ እንደምታዩት በጣም እንደታመመ በራሱ ገጽ ሼር አድርጎታል ወይም ፖስት አድርጎታል። ስለዚህ ብሬክስ ሀበሻዊ ሁላችን እንደምናውቀው በቅርብ ቀን እንኳን ስለ የሃናን ሁኔታ ለማወቅ ቀንና ሌሊት ሲሰራ ነበርና ምናልባት ብሬክስ ሀበሻዊ ህዝቡ በጣም ይወዳል እና እህቶቹ ወንድሞቹ በጣም ይወዳልና በአሁኑ ሰዓት ግን እንዲህ ታሞ ስታይ በጣም ያሳዝናልና ሁላችን በጸሎታችን እንድናስታውሰው ያህል ነው። ምናልባት ይህንን ቪዲዮ ሲሰራ በርከት ያለ ማለት ሁሉ ሰው ወደ ካሜራ ሲመጣ ወይም ደግሞ ወደ ሶሻል ሚዲያ እየሳቀ ወይም ደግሞ የሆነ ነገር ሲሰራ በስተጀርባ ወይም ደግሞ ከካሜራ በስተጀርባ ያለ ስቃይ ማንም ሰው አያውቅልንምና ማለት ሁሉ ሰው የየራሱ በሽታ ወይም የየራሱ ችግር የየራሱ ጭንቀት አለውና ብሬክስ ግን ይህንን ያህል በሽታ ተሸክሞ ወይም ደግሞ ይህንን ያህል ስቃይ ተሸክሞ ግን ለህዝቡ ድምጽ በመሆን ለእህትና ወንድሞቹ ድምጽ በመሆን በማህበራዊ ሚዲያ በቃ ምንም እንዳልተፈጠረ ምንም በሽታ እንደሌለው በቃ ማለት ሁሉ ሰው እንደ ብሬክስ አይነት ህመም ባይኖረውም ከብሬክስ በላይ ወይም ደግሞ ከብሬክስ ትንሽ ያነሰ በሽታ ወይም ደግሞ ጭንቀት ያለው ሰው ነው በሶሻል ሚዲያ የሚመጣና ስለዚህ ለወንድማችን ብሬክስ ሀበሻ ሁላችሁ ኮሜንት ላይ የገባችሁ ማለት ቶሎ እንዲያገግም ወይም ደግሞ ቶሎ እንዲሻለው ሁላችሁ በጸሎታችሁ እንድታስታውሱ ተስፋ አደርጋለሁ። ወንድማችን ብሬክስ እግዚአብሔር አምላክ ይማርህ ወንድሜ፣ አይዞክ። ሁላችሁም ዱዓ ያድርጉለት፣ ጸሎት አድርጉለት። እንግዲህ ሁላችሁም የምንወደው ለብዙዎች ድምጽ የሚሆን በሳውዲ ጀምሮ እስካሁን ድረስ እንግዲህ ድምጽ እየሆነ ያለው ለወገኑ የሚጮህ ብሬክስ ሀበሻዊ ሁሉም ኢትዮጵያዊ የሚወደው ወንድማችን በህመም ላይ ይገኛል። ሁላችሁም ጸሎት ደዋ አድርጉለት ማለት ነው። እግዚአብሔር ይማርህ፣ መድኃኒዓለም ይማርህ፣ መብራን ትዳብስክ ወንድሜ ብሬክስ፣ አይገባህም ላንተ። አንገቷ ታርዶ ራቁቷን አድርገው በቁንጣ ብቻ ዳር ላይ ጥለዋት ነው የተገኘችው። ስንት ዓመቷ ነው ኢክራም እድሜዋ? እና ይቅርታ 23 እድሜዋ ወደ 23 ምናምን የምትሆነው እግር ኳስ ተጫዋች ልጅ ናት። በጣም ቀልደኛ ተጫዋች ልጅ ናት። ብዙ ጓደኞች አሏት እና ገዳይዋ ማን እንደሆነ አልታወቀም። ጓደኞቿ ተጠይቀዋል ይባላል። ነገር ግን ትክክለኛ መረጃ እሱን አላገኘሁም እና አሁን እኛ አንቺ ጋር እንዲደርስ ወይ ደግሞ ትልልቅ ሚዲያ ጋር እንዲደርስ የፈለግነው የዚች ልጅ ገዳይ በህዝቡም ሆነ በመንግስት አካል ተሯሩጦም ሆነ ምንም ብለው የገዳይዋ ለህግ እንዲቀርብልን እንዲያግዙን ነው እኛ ድምጽ እንድንሆናት የፈለግነው እና ይሄን ነገር እንድታግዥን ነው ድምጽ እንድትሆኝልንና ገዳይዋ ተይዞ ለህግ እንዲቀርብ ጓደኞቿም ሸኘቻትም የተባለችው ጓደኛ ያው ብዙ ነገሮች አሉ የሚወሩ በትክክለኛ እኔ የሰማሁትን ነው የተጻፈልኝን ነው ምነግርሽ። ሼር አደርግልሻለሁ ስወርድ ከላይቭ ላይ የተጻፈልኝን በጠቅላላ እና ለልጅቷ ቤተሰቦቿም ቢሆን የአእምሮ ረፍት እንዲያገኙ በህግ ቁጥጥር ስር እንዲሆንልን የመንግስት አካልም ሆነ የከተማው ነዋሪ የሚሆኑ ወጣቶችም የዚህን እንትን ተባብረው እንዲያጋልጡልን እንፈልጋለን። ይሄ ነገር ለመጀመሪያ ጊዜ ነው ሀገራችን ላይ በተለይ መተሃራ ላይ ተሰምቶም ማያቅም ተደርጎም ማያቅም ለመጀመሪያ ጊዜ ነው ሴት ልጅ በእንደዚህ አይነት ድርጊት ተደርጋ ተገላ ስንሰማ እና ነገ ደግሞ ለሚቀጥለው ሌላም ቤት እንደዚህ አንኳክቶ እንዳይገባ ከዚሁ እንዲገታልን እንፈልጋለን። ከዚሁ እንዲቀጣ ሁሉም ነገር ለመቀጣጫ ለህግ እንዲቀርብ ሁላችንም ለሷ ቆመን ድምጽ ለመሆን እንፈልጋለን። ይሄን እንድታግዙን እንድትተባበሩን ነው እምለው ሁላችንም በመተሃራ ልጆች ስም እኔ እጠይቃለሁ። እሺ ድምጽ እንሆናለን። የኢክራምን ፎቶ አድርገን ቪዲዮ እንሰራለን። ድምጽ እንሆናለን። እሺ አብዬ ስልክሽን ባዮ ላይ ወስዳለሁ፣ ዋትስአፕ ላይ አወራሻለሁ፣ እልክልሻለሁ ያለው መረጃ የምሰማው ምናምን ምንም በቃ እኔ ፎቶ አለኝ። ፎቶዋን ከጉርሻ ፔጅ ላይ ወስጃለሁ። ፎቶውን ለጥፍ ቪዲዮ መስራት ብቻ ነው። ጽሁፎቹ ምናምን ስለማለጥፋቸው ምንም አያደርጉም ማለት ቁጥሬም እኮ ባዮ ላይ የለም። እኔ
ኦኬ ኦኬ እሺ ባትልኪልኝም ኦልሬዲ ዓለም ያወቀው ነገር አይደል? በየሚዲያው ብሩክ ኒውስም ጉርሻ ፔጅም ለቀዋል እኮ። ጀስት ፎቶ አለጥፈን ፍትህ ለኢክራም ማለት ነው ከኛ የሚጠበቀው። ህግ ሁላችንም ድምፅ ስንሆን ህግ ደግሞ አጣርቶ ጉዳዩን ባለቤቱን የሚመለከተውን አካል ይዘዋል ማለት ነው። ግን ጓደኛዋ ተይዛ ብትመረመር ምናልባት ታወጣ ይሆናል እውነቱ። ጓደኞቿ ያው ተጠይቀዋል ይባላል። እሱን እርግጠኛም አይደለሁም። እስኪ እሱን አረጋግጣለሁ። ምንድነው በታጣቂ ነው ተብሎ የተወራው? ይህ የውሸት መረጃ ነው። የውሸት መረጃ ነው። በታጣቂ ወደ ናዝሬት ስትሄድ ከመተሐራ ወደ ናዝሬት ስትሄድ በታጣቂ ነው የተገደለችው ምናምን የሚሉት የውሸት መረጃ ነው። የውሸት መረጃ ያው ለቲክቶካቸው ወይ ለራሳቸው እንትን ብለው ያደረጉት መረጃ ነው እንጂ ይሄ ውሸት ነው፣ የተሳሳተ ነው። ብሩክ ኒውስም ብሏል የተሳሳተ መረጃ ነው በታጣቂ ተብሎ የተወራው እና ትክክለኛው ከጓደኛዋ ጋር ወጥታ ጓደኛዋን አምሽታ ጓደኛዋን ሸኝታ ስትመለስ ነው በዛው የቀረችው። ከዛ በነጋታው ተገላ መንገድ ላይ የተገኘችው ነው ያለ። አዎ እንደዛ ነው የተነገረው እና ውሸት ነው፣ የተሳሳተ መረጃ ነው። እነሱ በታጣቂ ተገደለች ምናምን የሚሉት ይሄ የራሳቸው ዝም ብለው የፈጠሩ ፈጠራ ነው እንጂ ጭራሽ አይገናኝም ከልጅቷ ጋር። ያሳዝናል በጣም። እሺ እናቴ እናመሰግናለን ስለሰጠሽን መረጃ። በጣም አመሰግናለሁ ስላስገባሽኝ፣ ከልብ በጣም አመሰግናለሁ። ውዶች ተገላን የተገኘችው መንገድ ላይ በጣም ያሳዝናል በእውነት። እንትናም ማህሌትም የምትባል ልጅ ተገላለች። የእሷ እንኳን ተጠርጣሪ አለ። ተጠርጣሪውን ነው ፎቶ ለጥፈን ተጠርጣሪውን ፎቶ ለጥፈን ቪዲዮ መስራት ያለብን የህግ አካላትን ለማገዝ። መንገድ ላይም ምንም ሰውየው እንትን ነው ተብሏል። ምንድን ነው የተባለው ጋይስ? የእንትና ገዳይ ወታደር ነው የጠፋው ተጠርጣሪው እየተፈለገ ያለው ምንድን ነው? ፖሊስ ነው ወታደር ነው? ታጣቂ እኮ። ታጣቂ ማለት ምን ማለት ነው? ወታደር ማለት አለ ታጣቂ። ወታደር ያልሆነ ይታጠቃል። ሻለቃ ጭራሽ ባለማዕረግ ነው። እነሱ ባለማዕረጎቹ እንደዚህ ሴት የሚደፍሩ የሚገሉ ከሆነ እንዴት ነው ታዲያ ሌላውን የሚከላከሉት? እንዴት ነው ምሳሌ መሆን የሚችሉት? ያሳዝናል። ዩቱብ ክፍት ነው። እሺ አስተማሪ ታሪክ ያለው ሰላምዬ ክፍት ነው። መጀመሪያ ቼክ አድርጊ ማለት ክፍት ነው። ቅድም ነው የከፈትኩት። ሙዚቃ እንደዘጋው ያሳዝናል። ስለዚህ የእንትናን አንደኛ የኢክራምን ፎቶ መንጠፌ ድምፅ ሆናለው። ምንድነው? የምን ደም ነው? እዩማ ገና ልክ ፌስቡክ ስከፍት ምን እንዳገኘው ፈጣሪ ሆይ ድረስ። ምንድን ነው ይህ ሆቴል ውስጥ እንደዚህ ደም? ምንድን ነው? የማህሌት ነው? ፈጣሪ ሆይ ድረስ። ኧረ ዛሬ ምን ጉድ ነው? ኧረ ዛሬ ምን ጉድ ነው? እናታችሁ በጥይት መቷት እኮ ነው። አሁን ለዚህቺ ምስኪን ጥፊያን ሰው ነው ጥይት በጥይት የሚመታት? ወይ እናቴ። እና አመለጥ አይደል? አልተያዘማ። ልቤ ነው መመኝ ፍን ሲያደርገኝ ይሰማኛል። ልክ ደሙን እንዳየው አውስቢላ ሆቴል ወስዶ ነው የገደላት ደፍሮ።
ይችን አንድ ፍሬ ልጅ እስከ መግደል ምን አደረሰው? በእናታችሁ ጥፊ አንሷት ጥይት። ነገራችን ግን ምንድን ነው እንደዚህ ጭካኔ የበዛው? በእናታችሁ ማናት? ማህሌት የባህር ዳር ናት አይደል? ኢክራም የመተሐራ ማህሌት ደግሞ የባህር ዳር። ወሎ አማራ ጥርስሽ ይርገፍ ይሳቅሽበት ኢንሻአላህ። ስለ ሞተ ሰው እየተወራ እንዴት ነው የምትስቂው? ወይስ የሚያለቅሰውን ስቲከር አደርጋለሁ ብለሽ ነው የሚስቅ ያደረግሽው? የሚስቀውና የሚያለቅሰውን አትለይም። በሰው ሞት እየተሳለቅሽ ከሆነ ጥርስሽ ይርገፍ ኢንሻአላህ ያለሽ። ስለ ኢክራም አሰቃቂ ግድያ እስካሁን ሁላችሁም ሰምታችኋል። ምንም አዲስ ኢንፎርሜሽን ይዤ አይደለም የመጣሁት። ያው ቪዲዮ መሰራት ስላለበት ልስራ ብዬ ነው። እነማን እንደገደሏት እንደማን እንደዛ አርደው እንደጣሏት ምንም አይነት ኢንፎርሜሽን የለም። አፓረንትሊ እንደዚህ አይነት ወንጀል በመተሐራ በተደጋጋሚ ነው የሚፈጠረው። በጣም ብዙ ልጆች፣ በጣም ብዙ ወጣቶች ናቸው ህይወታቸውን እያጡ ያሉት በእንደዚህ አይነት ሁኔታ። ፖሊስ እንደተለመደው የቻልኩትን እያደረግኩኝ ነው ብሏል። የኢክራምን ነፍስ ይማር፣ ቤተሰቦቿን እና ጓደኞቿን እና አጠቃላይ ለሚያውቋት ሰዎች መጽናናትን እመኛለሁ። ይቺ በምስሉ ላይ የምትመለከቷት ወጣት ኢክራም አብዶ ትባላለች። ተወልዳ ያደገችው መተሐራ አዲስ ከተማ ነው። እናቷ አይሻ ልጃቸውን ያሳደጉት ጉሌት በመቸርቸር ነው። ኢክራም አብዶ የሸገር ሲቲ ስፖርት ክለብ ላይ ትጫወት ነበር። ነገር ግን ጉሊት ቸርችራ ያሳደገቻት እናቷን አሳርፋለሁ ብላ ወደ አረብ ሀገር ለመሰደድ ፕሮሰስ ላይም ነበረች። ታዲያ ሀሳቧን ከግብ ሳታደርሰው ቅዳሜ ሚያዝያ 12 2018 ዓ.ም ምሽት በግምት 3 ሰዓት ከ20 አካባቢ አብራት ያመሸችው ጓደኛዋን ልሸኛት ብላ ከቤት እንደወጣች አልተመለሰችም። የሸኘቻት ጓደኛዋም መግባቷን ለማረጋገጥ ደውላ በነበረ ወቅት ስልክ አንስታ ጫጫታ ትሰማለች። ምን ነው ምን ሆንሽ ስትላት መልስ አልሰጠቻትም። ልቀቀኝ ከሚል ከጭቅጭቅ ድምፅ ውጪ የለም ትላለች የተሸኘችው ጓደኛ። እሷም በሰዓቱ ለቤተሰብ አላሳወቀችም። ደግማ ስትደውል ስልኩ ዝግ ሆነ ትላለች የተሸኘች ጓደኛ። እናትም ልጃቸው አንዳንዴ ጓደኞቿ ጋር የማደር ልምድ ስላላት እንደዛ ነው ብላ አደረች። ነግቶ ስልክ ሲደወል አታነሳም። ተጠበቀች፣ የለችም። ታዲያ ልጇ ወጣ ያልተመለሰችላት እናት ሲጨንቃት ቀበሌ ታመለክታለች። ሰፈርተኛው ተሰብስቦ በሳቃ ሐይቅ ዳርዳር ፍለጋ ይጀምራል። ይችን ቡጥ አበባ እናቷን ለማሳረፍ ተስፋ ያነገበችው እህቴን ታናሼን አብሮ አደጌን የፍጥኝ አስረው አንገቷን አርደው በሳቃ ሐይቅ ላይ ተጥላ ተገኘች። ምን አርጋ ምን በድላቸው ይሆን? ሰውን ቀና ብላ የማታይ እንቡጥ አበባ ነበረች እኮ። ለምን ቀጠፉብኝ? የኔ እንግዳ ልቀበልሽ አጠገቤ ላደርግሽ ነበር እኮ። ፍትህ ለእህቴ ፍትህ። ደሟ ፈሷ አይቀር። በርካታ ወጣቶች ምክንያቱ ባልታወቀ ነገር ተገለው እየተጣሉ ነው። ፍትሄት ነሽ ከምሰማው ነገር ታናሼን አበባዬን ልጠብቃት ነበር ቀደሙኝ። ደሟ ደመከል ሆኖ አይቀር ወገኖቼ፣ ፍትህ ለእህቴ በማለት ትማጸናለች ስደተኛ እህቷ። ኢክራም ነፍስ ፍትህ ይፈልጋል። ኢክራም አብዶ የግራ መስመር ተጫዋች ነች። እንግዲህ ዜናውን እንደሰማሁት ከሆነ የኢትዮጵያ ወጣቶች ስፖርት አካዳሚ ዜናውን የጻፈው እዚህ ላይ አሁን ፖስት አድርግላችኋለሁ በህመም ምክንያት እንደ አረፈች ነው። ሃትሪክ ስፖርት ደግሞ ዜናውን የጻፈው በታጣቂዎች እንደተገደለች ነው። ኢክራም ከ2012 ጀምሮ ለ4 ዓመታት በኢትዮጵያ ወጣቶች ስፖርት አካዳሚ ስልጠና ያገኘች ሲሆን ከዛ በኋላ ደግሞ በሸገር ስፖርት ላይ ደግሞ ቡድኑን ተቀላቅላ ስትጫወት ነበረ። በዚህ ዓመት ረፍት እያደረገች ነበረ። እንግዲህ እንደተሰማው ከሆነ ኢክራም ከመተሐራ ከተወለደችበት አካባቢ ወደ አዳማ ስትመጣ በታጣቂዎች እንደተገደለች እየተነገረ ይገኛል። የኢክራም አብዱን እንግዲህ አላህ ነፍሷን በጀነት ያድርግላት። ነገር ግን ወዳጆቿ፣ ዘመዶቿ ትክክለኛውን የሞቷን
መንስኤ ብትናገሩ ፍትህ ታገኛለሽ። ነፍሷ ፍትህ እንዲያገኝ እኔም እጠይቃለሁ። ለኢክራም ነፍስ ይማርላለሁ።